በጣም የሚገርመው ነገር ያቤጽ መከራ ነው የስሙ ትርጉም። ቤተሰብ የሰጠው ስም አለ፣ ጓደኞች የሚሰጡት ስም አለ፣ ጭንቅ እንደሆነ ነው የሚናገረው። ያቤጽ ግን ከስሙ በላይ ያስብ ነበር። ከስሙ በላይ መባረክ ይፈልግ ነበር። ከስሙ በላይ በህይወቱ በድህነት በችግር ውስጥ ያለ ሰው ስም የተሰጠው ቢሆንም መባረክን ባርከኝ አስቸጋሪ ሁኔታ ውስጥ ቢሆንም እሱ ግን አለመባረክን በህይወቱ ላይ አልፈቀደ። ከስሙ በላይ የሆነ ልመና ለመነ። ምን አለ? መባረክን ባርከኝ። ሰዎች ችግር ብለው ጠርተውኛል፣ ያቤጽ ብለውኛል፣ መከራ ብለውኛል፣ ፈተና ብለውኛል። እናቴ በችግር ስሜን ጠርተዋለች። ችግር ግን መታወቂያ አይሆንም። መከራ ግን መታወቂያ አይሆንም። መታወቂያ እንዲሆን ስም ሰጥተውኝ ሊሆን ይችላል። እሱ ግን ከኔ ጋር አይቀጥልም አለና መባረክን ባርከኝ አለ። ዛሬ በኢየሱስ ስም በህይወታችሁ ላይ ትንቢታዊ አዋጅ አውጃለሁ። ከተሰጣችሁ ስም በላይ፣ ካላችሁበት ሁኔታ በላይ፣ ከፈተናችሁ በላይ፣ ከመከራችሁ በላይ፣ እያስጨነቃችሁ ካለ ነገር በላይ በጌታ በኢየሱስ ስም ጌታ ይባርካችኋል። በጌታ በኢየሱስ ስም ጌታ ይባርካችኋል። የያቤጽ ጸሎት በሚል እግዚአብሔርን ቃል እንካፈላለን። የያቤጽ ጸሎት በሚል ማለት ነው። እንደዚህ ይላል አንደኛ ዜና ምዕራፍ 4 ቁጥር 9 ላይ እንደዚህ ይላል። ያቤጽም ከወንድሞቹ ይልቅ የተከበረ ነበር፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅህም ከኔ ጋራ ትሁን፣ እንዳያሳዝነኝም ከክፉ ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። ስሙን በጣር ወልጄዋለሁ ስትል ያቤጽ ብላ ጠራችው ይልና ያቤጽም ከወንድሞቹ ይልቅ የተከበረ ነበረ፣ እናቱም በጣር ወልጄዋለሁ ስሙንም ያቤጽ ብል ስትል ምን ብላ ጠራችሁ? ስሙን ያቤጽ ብላ ጠራችሁ ይላል። በዚህ በአንደኛ ዜና ምዕራፍ 4 ላይ ይሄ ሐሳብ እንደ ሰበር ነው የገባው። ምክንያቱም ሙሉ ምዕራፉን ስለ ዘር ሐረግ ነው ስም እየጠራ የሚናገረው። ቁጥር 1 ጀምሮ ስትመለከቱ ስለ ይሁዳ ልጆች ይናገርና ስለ ይሁዳ ልጆች ስም ዝርዝር ነው እየጠቀሰ የሚሄደውና ስለ ያቤጽ የሚወራ የሚታወቅ ታሪክ የለም። ድንገት ግን እዚህ ክፍል ላይ እንደ ሰበር ገብቶ ስለ ያቤጽ ሲወራና ሲነገር እንሰማለን። እግዚአብሔር አምላክ ድንገት በሰበር ወደ ህይወታችሁ ይምጣ። ወደ ዘመናችሁ ድንገት በሰበር ይምጣ። ወደ አገልግሎታችሁ ድንገት በሰበር ይምጣ። በኢየሱስ ስም በዘመናችሁ ላይ በሰበር ይምጣ እና ወደዚህ ክፍል ላይ ምንም ስለሱ ሲወራ አይታወቅም። ግን ድንገት ቁጥር 9 ላይ ያቤጽ ስለሚባል ስለ አንድ ሰው ሲናገር እንመለከታለን። እናትየው በመከራ በጭንቅ ነው የወለድኩት ስትል ስሙን ማን አለችው? ያቤጽ አለችው። ከወንድሞቹ መካከልም የተከበረ ነው ይላል። በጣም የሚገርመው ነገር ያቤጽ የስሙ ትርጉም ህመም፣ ስቃይ፣ መከራ ማለት ትርጓሜ። ህመም፣ ስቃይ፣ መከራ በአስቸጋሪ ነገር ውስጥ ስለተወለደ የስሙ ትርጉም እንደዛ ነው የሚሰጠው። የመጽሐፍ ቅዱስ አጥኚዎች ያቤጽ ያለችበት ምክንያት አንደኛ ምናልባት ስታምጥ በጭንቅ በምጥ ወቅት በጭንቅ ወልዳው ሊሆን ስለሚችል በምጥ ወቅት ተቸግራ ሊሆን ስለሚችል ለዛ ይሆናል ያቤጽ አለችው ይላሉ። አንዳንዶች ደግሞ የያቤጽ አባት ወይንም ባሏ ሞቶባት ሊሆን ይችላል ያቤጽን ስትወልድ ይላሉ። ነገር ግን በመከራ በጭንቅ የተወለደ ሰው እንደሆነ መጽሐፍ ቅዱሳችን ይናገራል። በጣም የሚገርመው ደግሞ በዚህ ምዕራፍ ላይ እንደ ሰበር ገብቶ የሚያወራቸው ወሬዎች ከተሰጠው ስምና ከተሰጠው ማንነት በላይ ነው። የመጀመሪያው ነገር መባረክን ባርከኝ ብሎ ይጸልያል። አንደኛ ማለት ስሙ ችግር ነው፣ ስሙ ስቃይ ነው፣ ስሙ ፈተና ነው፣ ስሙ መከራ ነው። የስሙ ትርጉም ቤተሰብ የሰጠው ስም አለ፣ ጓደኞች የሚሰጡት ስም አለ። ጭንቅ እንደሆነ ነው የሚናገረው። ያቤጽ ግን ከስሙ በላይ ያስብ ነበር። ከስሙ በላይ መባረክ ይፈልግ ነበር። ከስሙ በላይ በህይወቱ ላይ በረከትን ይፈልግ ነበር። መባረክን ባርከኝ ብሎ ጸለየ። መባረክን ባርከኝ አስቸጋሪ ሁኔታ ውስጥ ቢሆንም በድህነት በችግር ውስጥ ያለ ሰው ስም የተሰጠው ቢሆንም እሱ ግን አለመባረክን በህይወቱ ላይ አልፈቀደ። ከስሙ በላይ የሆነ ልመና ለመነ። ምን አለ? መባረክን ባርከኝ። ሰዎች ችግር ብለው ጠርተውኛል፣ ያቤጽ ብለውኛል፣ መከራ ብለውኛል፣ ፈተና ብለውኛል። እናቴ በችግር ስሜን ጠርተዋለች። ችግር ግን መታወቂያ አይሆንም። መከራ ግን መታወቂያ አይሆንም። መታወቂያ እንዲሆን ስም ሰጥተውኝ ሊሆን ይችላል። እሱ ግን ከኔ ጋር አይቀጥልም አለና መባረክን ባርከኝ አለ። ዛሬ በኢየሱስ ስም በህይወታችሁ ላይ ትንቢታዊ አዋጅ አውጃለሁ። ከተሰጣችሁ ስም በላይ፣ ካላችሁበት ሁኔታ በላይ፣ ከፈተናችሁ በላይ፣ ከመከራችሁ በላይ፣ እያስጨነቃችሁ ካለ ነገር በላይ በጌታ በኢየሱስ ስም ጌታ ይባርካችኋል። በጌታ በኢየሱስ ስም ጌታ ይባርካችኋል። በኢየሱስ ስም ጌታ ይባርካችኋል። እስቲ ባርከኛል በሉ።
አይመጥነኝም አለ። በመከራ የተወለደ ነው። የስሙ ትርጉም ፈተና ነው፣ ችግር ነው። ታውቃላችሁ በሀገራችንም የአንዳንድ ሰዎች ስም አስቸጋሪ የሆኑ ስሞች አሉ፣ ገና ስትጠሯቸው የሚያስቸግሩ። ለምሳሌ አስጨንቅ ከሚባል ሰውዬ ጋር 3 ስሙን ስትጠራው ነው የምትጨነቀው። ራሱ ተኛ ብትባል ራሱ ድፋባቸው ተብሎን አብራት ተኛ። ሌሊት የሆነ ሰዓት ሊከድንብህ ይችላል። ከኔ ጋር ናችሁ? የስሙ ትርጉም ጭንቅላት ላይ። ለዛ ነው ስምን መልአክ ያወጣዋል ይባላል እኮ። አንዳንድ ስሞች ደግሞ ስትሰሟቸው ስማቸው ብቻ መነጋገሪያ የሆነ የሚገርም ስም ነው፣ እንዴት አወጣው፣ ማን ያወጣል ምናምን ብላችሁ ሰውየውን በዛ ስም ራሱ ትወዱታላችሁ። እና ያቤጽን ሲጠሩ ሰዎች የሚያንገሸግሻቸው ይመስለኛል። ይሄ መከራ፣ ሁሌ ችግር፣ ፈተና፣ ስቃይ የሚባል ነው የሚመስለው፣ ሁሌ ባዶነት ምናምን። እሱ ግን በህይወቱ ላይ ያንን አልፈቅድም። ስሜ ምንም ሊሆን ይችላል፣ በመከራ ተወልጄ ሊሆን ይችላል፣ በመከራ አድጌ ሊሆን ይችላል። ነገር ግን ተራ ሆኜ አልቀጥልም። የማይመች ሁኔታ ውስጥ ተፈጥሬ ሊሆን ይችላል፣ የማይመች ሀገር አድጌ ሊሆን ይችላል። ኖ አልፈቅድለትም አለ። እኔን መባረክን ባርከኝ አለ። በረከትን ወደ ህይወቱ ጠራ። በኢየሱስ ስም ዛሬ ጸልይላችኋለሁ። አሜን በሉ። በኢየሱስ ስም በህይወታችሁ ላይ መለኮታዊ በረከት ይጠራ። ካላችሁ ነገር በላይ መለኮታዊ በረከት ይጠራ። እያሳለፋችሁ ካላችሁት ነገር በላይ እግዚአብሔር በኃይል ይባርካችኋል። ድህነት አይመጥናችሁ፣ መከራ አይመጥናችሁ፣ ችግር አይመጥናችሁ፣ ያላችሁበት ሁኔታ አይመጥናችሁ። ከተሰጣችሁ ስም በላይ ናችሁ እና አይመጥነኝም አለና መባረክን ምን በላለ? ባርከኝ። የሚያስባርክ ነገር ላይኖረው ይችላል። ቤተሰብ ላይኖረው ይችላል። እናቱ ላትረዳው ትችላለች። ቤተሰቦቹ ላይረዱት ይችላሉ። አይደለ? ምክንያቱም በችግር የተወለደ ስለሆነ ስለ የችግር ስም ይወጣለት። በቃ እሱ ግን ኖ አለ። ተራ ሆኜ አልኖርም አለ። በኢየሱስ ስም በእናንተ ህይወት ላይ ትንቢታዊ አዋጅ አውጃለሁ። ተራ ሆናችሁ አትሞቱ። ተራ ሆናችሁ አትቀጥሉ። ተራ ሆናችሁ በቃ ኖርማል ሰው ሆናችሁ አትቀጥሉ። ኢየሱስ ያድናል። በእጦት መኖር አልፈልግም አለ ያቤጽ። አልፈልግም አለ። በእጦት መኖር አልፈልግም። በችግር መኖር አልፈልግም። በማጣት መኖር አልፈልግም። በመለመን መኖር አልፈልግም። እድሜ ልክ መከራ በማውራት መኖር አልፈልግም። እንደ ስሜ መሆን አልፈልግም። ይበቃኛል አለ። መባረክን ባርከኝ አለ። ዛሬ እግዚአብሔርን ባርከኝ የምትሉ ከሁኔታችሁ በላይ ከተሰጣችሁ ስም በላይ እያሳለፋችሁ ካላችሁበትም መከራ በላይ እያሳለፋችሁ ካላችሁበትም ፈተና በላይ እግዚአብሔር አምላክ ይባርካችኋል። እግዚአብሔር ይባርካችኋል። ከቤታችሁ እናንተን ይባርካችኋል። ከቤታችሁ አንቺን ይባርክሻል። ከቤታችሁ እናንተን ይባርካችኋል። እስቲ እኔ ባረካለሁ በሉ። ድገሙና እኔ ባረካለሁ በሉ። እግዚአብሔር ይባርከኛል በሉ። እግዚአብሔር ይባርከኛል በሉ። ተራ ሆኜ አልኖርም በሉ። ኢየሱስ ጌታ። ከዛ ምን አለ? ሁለተኛ ጸሎቱ ሀገሬንም አስፋ አለ። የሚገርም ሀገሬንም አስፋ። ሰውየው ትንሽ ነው፣ የሚጠይቀውና መሆን የሚፈልገው ነገር ደግሞ ትልቅ ነው። የስሙ ትርጓሜ መከራና ፈተና ነው። የሚጠይቀው ግን ትንሽ ነገር አይደለም። ስለ ሀገር መስፋት ነው የሚጠይቀው። ሀገሬን ምን በላለ? አስፋ። ቀበሌ ላይ የቀረሰው አይደለም። ወረዳ ላይ የቀረሰው አይደለም። የሆነ ክፍለ ከተማ ላይ የቀረ ሰው አይደለም። ሀገር የሚጠይቅ ሰው ነው። ሀገር እንዲሰፋ የሚፈልግ ሰው ነው። ሀገሬንም አለ። ስሙ በፍጹም ከሱ ጋር እንደማይሄድ ገብቶታል። አሁንም እኮ በዚህ ዘመን አሉ። አንድ ሰው ናቸው ሀገር የሚያሰፉ ሰዎች እኮ አሉ አይደል? አንድ እኮ እንደኛ እጅ አላቸው፣ እግር አላቸው፣ ይጸልያሉ፣ ይበላሉ፣ ይጠጣሉ። አንድ ናቸው። እነሱ ጋር ስትጠጉ የሚያወሯችሁ ስለ ሀገር መስፋት። ኢትዮጵያ እንዲሆና፣ ኢትዮጵያ ይሄንን አለመታ፣ ኢትዮጵያ የባህር በር አግኝታ፣ ኢትዮጵያ በእንደዚህ አይነት መንገድ ሄዳ ነው የሚሉት። ስለ ሀገር መስፋትና መለወጥ ነው የሚያስቡት። ሰዎቹ ግን አንድ ናቸው። ያቤጽ አንድ ሰው ነው። ነገር ግን ከስሙ በላይ ከመከራው በላይ ከፈተናው በላይ የሚጠይቀው ደግሞ ትልቅ ነገር።
ዛሬ በኢየሱስ ስም እጸልይላችኋል። ከፍ አድርገው እጃችሁ ልባርካችሁ። ከአጋጠማችሁ ነገር በላይ ትልቅ ነገር እግዚአብሔር ይሰጣችኋል። በኢየሱስ ስም ከትንሽ ነገር ጌታ ያወጣችኋል። ሀገር ይሰጣችኋል። የሚሰፋ ነገር በሕይወታችሁ ላይ ይሆናል። ጥቂት ነገር አይሆንም በሕይወታችሁ ላይ። ትንሽ ነገር ሰርታችሁ አትሞቱም። በኢየሱስ ስም ሀገር ይሰጣችኋል። በኢየሱስ ስም ከተማ ይሰጣችኋል። እንድታሰፉ ይሰጣችኋል። እንድታለሙ ይሰጣችኋል። ሀገሬንም አስፋል። ይገርም ነው እናት። ትንሽ ነው ግን ትልቅ ነገር ይጠይቃል። በመከራ በስቃይ የተወለደ ነው። የስሙ ትርጉም የማይመጥን ነው። ራሱ በችግር የመጣ ነው። እሱ ግን በረከትን፣ ብልጥግናን፣ ኢየሱስ ጌታ ፕሮስፔሪቲን ይጠራል። አንድ ነው ግን ሀገር ይጠይቃል። በነገራችን ላይ በዚህ በክርስትና ዓለም ውስጥ ያለን ሰዎች፣ በምድር ላይ ያለን ሰዎች የሁላችንም የጸሎት ርዕስ አንድ አይነት አይደለም። እንዳይመስላችሁ እንደ ያቤጽ ሀገር እንዲሰፋ የሚጸልዩ ሰዎች አሉ። የቤት ኪራይ መክፈል እንዲችሉ የሚጸልዩ ሰዎችም አሉ። ከኔ ጋር ናቸው። ጉዳዩ የጸሎታቸው ውጤት ነው። ፍላጎታቸውን አይመጥነኝም ካልክ ሀገር እንድታሰፍ ያደርጋል። አይቺ ትበቃኛለች ካልክ የኮንዶሚኒየም ቤት ኪራይ እየከፈልክ ትኖራለህ። የያቤጽ ፖይንት ግን እሱ አይደለም። ሀገር የሚባል ነገር እግዚአብሔርን ይጠይቀዋል። አስፋው፣ ምንን? ሀገሬን ባርከው፣ እኔንም ባርከኝ። መባረክን ባርከኝ። እኔ ከተባረኩ በኋላ ለሆነ ሰው አይደለም የምሆነው፣ ለሀገር ነው የምሆነው፣ ለምድር ነው የምሆነው። እኔ ተባርኬ ለክፍለ ከተማዬ፣ ለመንግስቴ፣ ለአዲስ አበባ ነው የምጠቅመው። እኔ ከተባረኩ ለኢትዮጵያ፣ ለአፍሪካ፣ ለዓለም ነው የምጠቅመው። ታውቃላችሁ አንዳንድ ቢዝነስማኖች ቢዝነሳቸው እኮ ለዓለም ነው። አንዳንድ በረከቶቻቸው የነሱ እኮ አይደለም። ሳትወድ ለነሱ መጸለይ ትጀምራለህ። ባይዘው ሀገር አስፍቶላችሁ። ለምሳሌ አሁን በጦርነቱ ሆርሙዝ የሚባለው እየተዘጋ ነው አይደለ? እና አፍሪካ እየተጨነቀች አይደለም? ዓለም እየተጨነቀች አይደለም? እየተጨነቀው ነዳጅ ሰልፍ ነው፣ ናፍጣ በጦርነት ሀገር እኮ ሰጥቷቸው ነው። በቃ ያችን ይዘጋሉ፣ ይከፍታሉ። ጦርነት አለ፣ የሆነ ነገር አለ። እነሱ ሲከፍቱት ሰላም ሆነ፣ ጌታ ይባረክ ትላለህ። ሲዘጉት ኧረ ጌታ ሆይ ትላለህ፣ ትጨነቃለህ። ለሀገር እንደዚህ የሚጸልዩ እግዚአብሔር እንዲያሰፋቸው የሚፈልጉ ሰዎች አሉ። ዛሬ በጌታ በኢየሱስ ስም ከማይመጥነን ነገር እንወጣለን። ከማይመጥነን ሰፈር እንወጣለን። እኔ ከማይመጥነን መንደር እንወጣለን። ከማይመጥነን ስፍራ እንወጣለን። ከማይመጥነን አናኗር እንወጣለን። ከማይመጥነን ነገር እንወጣለን። እስኪ ወጣለሁ በሉ። እስኪ ሀገሬን ምን በላለ አስፋ። ሰውየው ትንሽ ነው፣ ምን ይጠይቃል? ስለ ሀገር መስፋት። እኔን ምን በለኛለ? መባረክን ባርክ። እናንተ ከተባረካችሁ ሀገር ትባረካለች። እናንተ ከተባረካችሁ ሀገር ይሰፋል። እናንተ ከተለወጣችሁ ትውልድ ይለወጣል። በኢየሱስ ስም ይሄ ቅባት ይውደቅባችሁ። በኢየሱስ ስም ይውደቅባችሁ። ዛሬ ልዩነትን የሚያመጣ የእግዚአብሔር ቅባት ያገኛችሁ። በኢየሱስ ስም ያገኛችሁ። ከዛስ ምን አለ? እጅህም በእኔ ላይ ትሁን። የእግዚአብሔር እጅ እጅህም ከእኔ ጋር ትሁን አለ አይደለ? እዛው ክፍል ላይ ምን አለ? እጅህም አለና አሁን ሀገር መስፋት ብቻ አይደለም፣ መባረክ ብቻ አይደለም። የእግዚአብሔር እጅ ደግሞ የሚባል ነገር አለ። አብሮ የሚሰራ አብሮ የሚሆን የእግዚአብሔር እጅ በኤልያስ ላይ ነበረች ይላል እኮ መጽሐፍ ቅዱስ አይደል? የእግዚአብሔር እጅ የእግዚአብሔር ክንድ በብርቱ በኃይል ከሰዎች ጋር ሲሆን እናያለን። እና የጸለየው እጅ ይልና ከእኔ ጋር ትሁን፣ ያለ አንተ ምንም ነገር ማድረግ አልችልም ነው። ብትሰጠኝ፣ ብታደርግልኝ፣ ባታደርግ፣ የሆነ ነገር ቢሆን ቢያይሆን ያለ አንተ ምንም። እጅ ይልና ከእኔ ጋር። የእግዚአብሔር እጅ አብሮት ያለ ሰው መባረክ ይጀምራል። የእግዚአብሔር እጅ አብሮት ያለ ሰው ሀገርን ማስፋት ይጀምራል። የእግዚአብሔር እጅ አብሮት ያለ ሰው ለብዙ ሰዎች መሆን ይጀምራል። እጅ ከኔ ጋር ትሆናል። ሲሰራ
በስራው ላይ የእግዚአብሔር እጅ ነው የሚታየው። እንዴ ማን ረድቶት ነው? ማን አግዞት ነው? ማንም አይደለም፣ አብሮት የእግዚአብሔር እጅ። ይህችስ የእግዚአብሔር ጣት ናት አይደል ያሉት? አይደለ? ይህችስ የእግዚአብሔር ጣት ናት። የእግዚአብሔር እጅ ካልሆነ እሱን ሊረዳው አይቻልም የሚባል ነገር በህይወታችሁ ላይ ይሆናል። በህይወታችሁ ላይ እግዚአብሔር እንደዚህ ያደርጋል። እጃችሁን ወደፊት ዘርጉልኝ። በህይወታችሁ ላይ እግዚአብሔር እንደዚህ ያደርጋል። ይሄ የእግዚአብሔር እጅ ካልሆነ በስተቀር ማንም ሊያደርግለት አይችልም። ማንም ሊያደርግላት አይችልም የሚባል ነገር በህይወታችሁ ላይ ያደርጋል። በኢየሱስ ስም ያደርጋል። በኢየሱስ ስም ያደርጋል። የእግዚአብሔር እጅ ብቻ በእናንተ ህይወት ላይ ተአምራት ያደርጋል። የእግዚአብሔር እጅ ብቻ በእናንተ ዘመን ላይ ተአምራት ያደርጋል። እጅ አለና ከእኔ ጋር ትሆናለህ። ዳዊት አሸናፊ የነበረው በጦርነት አሸናፊ የነበረው የእግዚአብሔር እጅ ከሱ ጋር ስላለች። የእግዚአብሔር እጅ አብሮት ያለ ሰው፣ የእግዚአብሔር እጅ ከሱ ጋር የሆነ ሰው ከሁኔታዎች በላይ መኖር ይጀምራል። ያቤጽ እጅ ከኔ ጋር ሁን አለ። በፍጹም በቃ እኔ አይመጥነኝም አለ። እስቲ አይመጥነኝም በሉ በሉ እስቲ ድገሙ። አሁን ያለውበት ህይወት በሉ፣ አሁን ያለውበት ኑሮ በሉ፣ በኢየሱስ ስም በሉ፣ አይመጥነኝም በሉ፣ አልቀበለውም በሉ፣ አልቀበለውም በሉ። በህይወቴ ላይ በሉ ልዩነት ይሆናል፣ እንግዳ ነገር ይሆናል፣ አዲስ ነገር ይሆናል። በፍጹም በሉ አልቀበለው። ስሜን በሉ፣ ሁኔታዬን በሉ፣ ሰፈሬን በሉ፣ መንደሬን በሉ፣ ስራዬን በሉ፣ በፍጹም አልቀበለው። ትልቅ በረከት ታይቶልኛል፣ ትልቅ ስራ ታይቶልኛል። ከዚህ በበለጠ እኖራለሁ። እግዚአብሔር ሀገር ይሰጠኛል፣ እሰፋለሁ። ምድሬ በእኔ ትባረካለች። ሃሌሉያ። በነገራችን ላይ አንዳንድ ሰዎች እኮ የተወለዱበት አካባቢ የኖሩበት ሰፈር አይመጥነኝም ብለው ስለወጡ ትልልቅ ቦታ ላይ ደርሰው እናያለን። በጨለማ ውስጥ ተወልደው አድገው ለምድሪቷ ብርሃን የሆኑ ሰዎች እኮ አሉ። ገጠር ውስጥ ጫካ ውስጥ በፋኖስ ቴሌቪዥን አይተው ሳያውቁ አድገው ዛሬ ግን የቴሌቪዥን ጣቢያ ላይ ቁጭ ብለው በላይቭ ይተላለፋል። ዓለም ይከታተላቸዋል። እነሱ እኮ ምን እንደሆነ አያውቁም ነበር። ቴሌቪዥን መኪና አይተው የማያውቁ በፈረስ በሆነ ነገር የሚሄዱ አሁን ላይ እኮ በፕሌን በሆነ ነገር ሄደው ታሪክ ሲሰሩ የፋብሪካ ባለቤት የፕሌን ባለቤቶች ምናምን ሲሆኑ እኮ እናያለን። ምን እንደሆነ ታውቃላችሁ? አንዱ ፖይንት አይመጠነኝም ብለዋል። በቃ አይመጠነኝም። የተወለድኩት እዛ ሊሆን ይችላል፣ ያደግኩት እዛ ሊሆን ይችላል፣ ስሜ ችግር ሊሆን ይችላል፣ ፈተና የበዛብኝም ሰው ሊሆን ይችላል። በፍጹም ግን ከኔ ጋር አብሮ አይሄድም ብለዋል። ዛሬ በኢየሱስ ክርስቶስ ስም ትክዳላችሁ። ድህነትን ትክዳላችሁ፣ ችግርን ትክዳላችሁ፣ መከራን ትክዳላችሁ፣ ስቃይን ትክዳላችሁ። በኢየሱስ ስም ትክዳላችሁ። እስቲ እከዳለሁ በሉ። ኢየሱስ ያድናል። የእግዚአብሔር እጅ ወደ ህይወቱ እንዲሆን ሲጸልይ እንመለከታለን። እጅም ከኔ ጋራ ትሁን። ሌላው እንዳያሳዝኑኝም የሚል ቃል አለ። ምን የሚል ቃል አለ? እንዳያሳዝኑኝም ይላል አይደል? ምን ይላል? አንብቡት እስኪ። ከክፋት ምን በለኝ፣ ምን እንዲለኝ፣ እንዳያሳዝነኝም። ይሄ ሁሉ ነገር ሲሆን የሚያሳዝን ነገር በህይወቴ ላይ ሊመጣ ይችላል። የሚያሳዝን ሁኔታ፣ የሚያሳዝኑ ሰዎች። እንዳያሳዝነኝም ከክፋት ጠብቀኝ። የሚያስለቅስ ሐዘን የሚጨምር የሆነ ነገር የሚያደርግ ጉዳይ ሊኖር ይችላል። ሰዎች እያሳዘኑኝ ወደ እኔ ሊመጡ ይችላሉ። ስራዬን አቢውዝድ ለማድረግ፣ ኪሳራውን ለመክተት፣ ነገሬን ለማበላሸት የሚመጡ ይችላል። እነሱ እንዳያሳዝኑኝም ከክፎች ምን በለኝ፣ ከክፉ ጠብቀኝ፣ ፕሮቴክት አድርገኝ ብሎ እግዚአብሔርን ይጠይቀዋል። እናንተ ምክንያቱም ከፍ እያለ በሄደ ቁጥር አይጠፉም ለማበላሸት የሚመጡ ለማሮ ነገር የሆነ ነገር ለማድረግ የሚመጡ ከፍ በተባለ ቁጥር ነገር ስም ለማጥፋት የሚያሳዝኑ የሚመጡ አይጠፉም።
ለማበላሸት የተሰራውን ስራ አልተሰራም ለማለት አይተናይሉም አይጠፉምና እንዳያሳዝኑ ይልና ከክፎች ምን በለኝ አለ ጠብቀኝ እነሱን አንተ ያዝልኝ እኔ ያልይዛቸው እንደዚህ የሚባል አባባል አለ ጠላቴን እኔ ጠብቃለሁ ወዳጄን አንተ ጠብቅልኝ ይባል ጠላቴን እኔ ጠብቀዋለሁ ታቁታላችሁ ወዳጄን ግን አንተ ጠብቅልኝ ይባላል ወዳጅ ሆኖ የሚያጠቁ ሰዎች ስላሉ ከኔ ጋር ናቸው ወዳጅ ሆኖ የሚያጠቁ ሰዎች ስላሉ እነሱን ጠብቅልኝ እና እንዳያሳዝኑኝ አለና ያቤጽ ጠብቅልኝ ብሎ የእግዚአብሔርን አምላክ የእስራኤልን አምላክ ጠየቀ እነሱን ያዛቸው ጠብቃቸው ወደ ህይወቴ እንዳይመጡ ወደ ኑሮዬ እንዳይመጡ ወደ ትዳሬ እንዳይመጡ ላይፌን አቢዩዝ እንዳያደርጉ ኪሳራ ውስጥ እንዳይከቱኝ እነሱን ምን በልልኛል ጠብቅልኝ እጃችሁን ከፍ አድርጉ ልባርካችሁ በጌታ በኢየሱስ ስም እግዚአብሔር አምላክ ጠላቶቻችሁን ይጠብቅላችሁ ወደ ህይወታችሁ እንዳይመጡ ወደ ዘመናችሁ እንዳይመጡ በኢየሱስ ስም ይከልከሉ በጌታ በኢየሱስ ክርስቶስ ስም ይከልከሉ ወደ ህይወታችሁ ነገራችሁን ዴስቲኒያችሁን ፍጻሜያችሁን ለማበላሸት ጤንነታችሁን ለማበላሸት መግባት መውጣታችሁን ለማበላሸት ራእያችሁን ለማበላሸት የሚወረወሩ የተከለከሉ ይሁን በኢየሱስ ስም የተከለከሉ ይሁን በኢየሱስ ስም የተከለከሉ ይሁን በኢየሱስ ስም የተከለከለ ይሁን ከዚህ ቀን ጀምሮ መፈታት እንዲሆን ጸልያለሁ ከዚህ ቀን ጀምሮ ነፃ መውጣት እንዲሆን ጸልያለሁ እግዚአብሔር አምላክ ከክፎች ይጠብቃችሁ በአገልግሎታችን እየተባረካችሁ እንደሆነ እናምናለን የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ ሼር ያድርጉ እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ በ0901 91010 ወይም በ0960 61 64 65 ይደውሉ የተአምራት ቀኔ ነው